ድራማ ክፍል 158ን ይዤላችሁ ብቅ ብያለሁ ማለት ነው። በክፍል 158 እንግዲህ ይዤላችሁ ስመጣ ወይዘሮ ማርቲ የዲኤንኤ ውጤቱንም ይዛ መጣ። የዲኤንኤ ውጤቱንም ስታይ እንግዲህ የሰላም ልጅ አመሰግናለን ማለት ነው። ማለት ነው እንግዲህ በባለፈው በክፍል 9 ነበር ያቆምነው። በክፍል 10 ስንመጣ እንግዲህ ሰገን በአክሊሎች ታግታ ትገኛለች ማለት ነው። እንዴት እኔ ለይሄን ያህል ክደትስ ትፈጽማለህ? ለምን እኔ ምንድን ነው ያጎደልኩብህ? እያለች እንግዲህ ወይዘሮ ማርቲ አቶ ደረጀን ትጠይቀዋለች ማለት ነው። እንግዲህ እህቷ የነገረቻትም ነገር መድኃኒትም ስትነግራት አላመነችም ነበር። የዳጣንም መድኃኒት አላወቀችም። ዳጣ የደረጀ ልጅ መሆኗ ግን አልታወቀም። ግን የሰላም ልጅ የደረጀ ልጅ አሁን የተወለደው የሰላም ልጅ የደረጀ መሆኑ ሲሰማ እንግዲህ ወይዘሮ ማርቲ እንዴት ልጆችን በተንካቸው፣ ትዳሬን በተንከው፣ ለምንድን ነው እንደዚህ ያደረግከው? ይህን ያህልስ ነገር መፈጸሙ ትክክል ነው ወይ? ለምንድን ነው እንደዚህ የዋሻዬ ስትል አቶ ደረጀን ትጠይቀዋለች ማለት ነው። እንግዲህ አቶ ደረጀም ለተጠየቀው ጥያቄ ሁሉ ምንም አይነት መልስ የለውም። አንገቱን ደፍቶ ማልቀስ ብቻ ነው ማለት ማርቲም። ስለዚህ ግራ ተጋብታ እንግዲህ ትገኛለች ማለት ነው። እንግዲህ ማርቲም እንግዲህ አቶ ደረጀን ላይ አልፈልግም፣ ውጣልኝ፣ ለምንድን ነው እኔ ላይ ይህን ያህል ክህደት የፈጸምከው? እያለች ስትጠይቀው እሱም እንግዲህ አቶ ደረጀ ምንም አይነት መልስ የለውም። ወይዘሮ ማርቲ ለምትጠይቀው ጥያቄ ምንም አይነት መልስ የለውም። እሷም ግራ ተጋብታ ማመን እስኪያቅታት ድረስ እያለቀሰች ትገኛለች ማለት ነው። እንግዲህ እነ ናታንም እና አብጌልም እነ ውሃም እነ ገዜም ለዛም እንግዲህ ተሰብስበው ትክክል አይደለም፣ እባክሽ እማዬ ተረጋጊ፣ አንዴ ሆኗል ትላለች። ይህ ሁሉ አመት እንግዲህ ዝም ያልከው ሰላም ይህን ያህል አመት ከቤት ስትቀመጥ ዝም ያልከው ታዲያ ያንተን ልጅ በሆዷ ይዛ ነው። አንተ ግን ፍጹም አልነገርከኝም። ለዛውም ደግሞ ከቤቴ ከነበረችው ሰራተኛ ይህን ያህልስ ምን አይነት ንቀት ነው? እያለች አቶ ደረጀን ትጠይቀዋለች ማለት ነው። ግን አቶ ደረጀ ለተጠየቀው ጥያቄ ሁሉ ምንም አይነት መልስ የለውም ማለት ነው። ግራ ተጋብታ ማርቲም እንዴት ይህን ያህል ድርጊት እስከኔ ላይ መፈጸሙ ትክክል ነው እያለች ስትጠይቀው እሱም ደግሞ ለተጠየቀው ጥያቄ በሙሉ ምንም አይነት መልስ የለውም ማለት ነው። እንግዲህ ማርቲም እንዴትስ እኔ ምንድን ነው ያጎደልኩብህ? ለምንስ ይህን ያህል ነገር ማድረጉ አስፈለገ? ብላ አቶ ደረጀን ትጠይቀዋለች ማለት ነው። አቶ ደረጀንም ስትጠይቀው እንግዲህ አቶ ደረጀ ግራ ገብቷት እኔ ብቻ ነበር የማይመስለኝ፣ ለምንድን ነው ይህን ያህል ነገር እያወቅ ዝም ያልከኝ? ለምንድን ነው? ለምን በተኛውበት ሲጥ አድርገህ አልገደልከኝም ነበር? እምነቴን በላኸው። በአንተ ላይ ያለኝ እምነት ይህ አልነበረም ደረጀ ስትል ወይዘሮ ማርቲ አቶ ደረጀን ታናግረዋለች። አቶ ደረጀም ለምትጠይቀው ጥያቄ ከማልቀስ ውጭ ምንም አይነት መልስ የለውም። እሷም ደግሞ ነገሩ ስላበሳጫት አስፈላጊ ነው ወይ? እኔ እኮ የልጆቹ እናት ነኝ። ልጆችን ሜዳ ላይ ጣልካቸው። ለምንድን ነው የሁላ ነገር ግን ማድረግ ያስፈልገው? ምንድን ነው ብላ አቶ ደረጀን ስትጠይቀው አቶ ደረጀም ለምትጠይቀው ጥያቄ ግን አቶ ደረጀ የጥፋተኝነት ስሜት እንደተሰፋውና የሆነ ያህል አመት ሁሉ እኔ በፍቅር አውረህ ገደል ውስጥ ከተትከኝ ትለዋለች። ማለት ምንም እንዳላስብ ምንም ነገር እንዳላይ አድርግህ ልቤን አውረህ ያስከኝ ትለዋለች ማለት ነው። እውር አድርገህ ጭው ካለው ገደል ውስጥ ጨምረህ በቁሜ ቀበርከኝ ትለዋለች ማለት ነው። እንግዲህ ማርቲም እያለቀሰች ትገኛለች ማለት ነው። ይህን ያህል ነገር ማድረጉ አስፈላጊ ነው ወይ? ለምንድን ነው ብላ ስትጠይቀው ምንም አይነት መልስ የለውም ማለት ነው። እንኳንም ደስ አለህ አለኝ የምለው እኮ የምኮራበት እኮ አንተ ነበርክ። አንተም ካድከኝ። ምንም አይነት እንከን የሌለኝ ፈጣሪ የሰጠህ ሁሉም ሙሉ የሚመስለኝ አንተ ነበር። ከሰው በላይ ነኝ የምለው እኮ በአንተ ነበር። የሆንኩ የሚሰማኝ ትዳሬ እኮ ፍጹም ትዳሬ እኮ ነው። እምነት የሞላበት ትዳሬ እኮ ነው። ለምንድን ነው እንደዚህ ያደረከው? ትለዋለች። ማርታ አንቺ እኮ ንጹህ ነሽ ይላታል። ተው ደረጀ፣ ለምንድን ነው እንደዚህ ያደረከው? ከሃዲ ነህ ከሃዲ። ሳታውቀው እሳት ውስጥ ከተትከኝ። በቁሜ ነው የገደልከኝ። እሳት ውስጥ ነው
ዋሸኸኝ፣ እሳት ውስጥ ከተትከኝ፣ ለምንድን ነው እንደዚህ ያደረግከው ትለዋለች። ግን እሱም ለሚጠየቀው ጥያቄ መልስ የለውም። ደረጀ ካድከኝ፣ መልሼ እንዳልቆም ካድከኝ፣ ሰው እንዳልሆን አድርገህ ሰበርከኝ ትለዋለች ማለት ነው። እምነቴን በላሃው እያለች እንግዲህ አቶ ደረጀን ትጠይቀዋለች ማለት ነው። ይኸውልሽ ማርታ ሲላት ስርዓት ስሜን እንዳጠራት ነው ስሜን እንዳጠራ ትለዋለች ማለት ነው። አላውቅም፣ አታውቀኝም፣ ስሜን እንዳትጠራኝ ስሜን እንዳታይነት ሰው አላውቅም እያለች እንግዲህ አቶ ደረጀን ትጎትተዋለች ማለት አላውቅህም እያለች ተደበድበዋለች፣ ትነክሰዋለች፣ ትደበድበዋለች፣ አላውቅህም ትለዋለች። እንግዲህ እሱም አይኗን ማየት አልችልም፣ ውሸታም ነህ፣ ከሃዲ ነህ፣ ደረጀ ከሃዲ ነህ እያለች አላውቅህም እያለች ትነክሰዋለች፣ ትደበድበዋለች። ደረጀ አላውቅህም፣ አንተ ከሃዲ ነህ፣ ከሃዲ ነህ፣ ቤቴን አፈረስክ፣ ልጆችን በተንካቸው እያለች ትዳሬን በተንክ፣ እምነቴን በላህ። ደረጀ አላውቅህም ትለዋለች። አላውቅህም አንተ ከሃዲ ነህ። እንግዲህ ትናገር ደረጀ አላውቅህም ነበር ትለዋለች። አላውቅህም ነበር፣ እኔ ግን ራሴን ነበር የሰጠው፣ አንተ ግን አላውቅህም ነበር፣ የማላውቅ ከሃዲ ነህ እያለች እንግዲህ ማርታ ደርሰዋን ቀጥላለች። ለቅሶዋን እምነቴን በላኸው፣ እኔ አምኜህ ነበር፣ ቤቴን እናድርግ፣ ልጆችን በተንካቸው፣ ልጆችን በተን ደህና ናቸው፣ ማየት አልፈልግም፣ ማየት አልፈልግም ትላለች ማለት ነው። ለምን ደረጀ ለምን አትበይም ነበር? ለምን በተኛ ምንድነው ለምን አልገላገልከኝም ነበር? ለምንድነው ሁሉ ክህደት ከምሰማ በተኛው በሴት ጠርገት ላይ አልገደልከኝም? ምንም አልሆነም። ለምን አልገደልከኝም? ስለሱ ግን አይኗን ማየትም አልፈልግም። ለምን አልገደልከኝም ትለዋለች። ደህና ነሽ አይደል? ለምን አልገደልከኝም ትለዋለች። እምነቴን ከማጣ ለምን አልገደልከኝም ትለዋለች። ለምን ትለዋለች። ለምንድን ነው? ለምን ዝም አልከኝ? ለምን ሲጠርጥህ አልገደልከኝም? እምነትህን ከማጣ ለምን አትገለኝም ነበር ትላለች። ናታን ሲይዛት ልቀቀኝ ትለዋለች ማለት ነው። እንዳትነካኝ እንግዲህ እየተረጋጀ ብሎ ናታን ይይዛታል ማለት ነው። ልቀቀኝ አንተ ወደዛ እንግዲህ ወይዘሮ ና ግደለኝ ትለዋለች። ና ግደለኝ ና ንቀኝ ትለዋለች ማለት ነው። እንግዲህ ከተደረጀ ናታን ልቀቀኝ ትለዋለች። እንግዲህ ናታንም ወይዘሮ ማርታን ይዘታል። ሁለተኛ ቀለበቱን ሰድላ ቀለበቱን ተወረውረዋለች። እንግዲህ አቶ ደረጀም ቀለበቱን ተወረውረው ቀለበቱን ብድግ ያደረገና ቀለበቱን ብቻ ይዞ ወጥቶ ይሄዳል ማለት ነው። ሌላ ምንም እማየም ደግሞ እውነቱን አውቃለች። ስለዚህ እንግዲህ እሱን ይዞ እንዳይለያዩ ነው ማድረግ ያለብን ትለዋለች። አንተ እንደሱ አድርግ ወይኔ እያለች ታለቅሳለች። ከዛም አብጌል ተከትላት ትሄዳለች ማለት ነው። እንግዲህ ከዚያም እነሱ የሚይዙት ይጠፋቸዋል። አብጌልም ወጥታ ትሄዳለች ማለት ነው። ወይኔ ደረጀ ካድከኝ ከዳኸኝ ትለዋለች። እንግዲህ አብጌልም አቶ ደረጀ ሲሄድ ተከትለው ትሄዳለች አባቷን ማለት ነው። አባዬ ትለዋለች ማለት ነው። ወይዬ ልጄ ይላታል። አብጌልን ሲይዛትም እንግዲህ ምንድን ነው ትለዋለች። የት ነው የምትሄደው ስትለው አባዬ እናታችሁን አደራ ስላት አንተስ አባዬ ትለዋለች። አንተስ ስትለው አባዬ እናታችሁ ጋር ሆኖ እናታችሁ ምንም ብታደርግ ትክክል ናት፣ ማርቲ ምንም ብታደርግ ትክክል ናት እያለ ይናገራል ማለት ነው። እንግዲህ አቶ ደረጀ ሞቶ ትቷቸው ይሄዳል። አብጌልም አባዬ እያለች ታለቅሳለች። ግን አቶ ደረጀ ተመልሶ አላያቸውም ማለት ነው። እንግዲህ አቶ ደረጀ ከቤት ወጥቶ ይሄዳል ማለት ነው። አብጌልም ተከትላ ትጠራዋለች። ማርቲም እንግዲህ ለምን ወደ ቤት ይመጣል?
ከዛም እንግዲህ ዳጣን ምን ትላታለሽ? ሂጂ አንቺም ወደ ግርሽ፣ ዳጣንም አንቺም ሂጂ እናት አባት ካለሽ፣ ናታንም አንተም ወደ ቤተሰቦች ሄድ፣ እናንተ በቃ ተወኝ ውጡልኝ እያለች ማርቲ ታለቅሳለች ማለት ነው። ናታንም እንግዲህ ቁጭ ብሎ ውጭ ላይ ወጥቶ ያለቅሳል ማለት ነው። በቃ ቤተሰቡ እንዳለ ተበጥብጧለኝ። ግን ከዚህ ሁሉ ሰው ፍጹም አይደለም፣ ይሳሳታል። አሁን ከአንዴም ሁለቴ ነው የሆነው። ግን ደግሞ አቶ ደረጀ መናገር ነበረበት በሰዓቱ እያስባለሁ። እንግዲህ ወይዘሮ ማርቲንም ማረጋግተዋት ተኝታ፣ እንግዲህ ናታንም ቁጭ ብሎ ገዜም ደግሞ ከኋላ ይመጣል ማለት ነው። ናታን ምንድን ነው የተፈጠረ ያለው በዚህ ቤት ምንድን ነው የገባው ሰይጣን ብሎ ናታን ይጠይቀዋል ማለት ነው። ናታንም ግን ምንም አይነት መልስ የለውም። ናታንም ያለቅስ እንዲያው ምን አይነት መዓት ነው የመጣ ምን መዓት ነው የገባብን ይላል። አባዬ የት ነው የሄደው አይተዋል እንዴ ይለዋል። ቆይ ቢሮ ሲሄድ ከዚህ ቀደም እዚህ ቤት የነበረች ሰራተኛ ናት የወለደች ይለዋል ማለት ነው። አብጌል እንግዲህ ውጭ ስትሄድ ይለዋል። ወደ ቢሮ ስትሄድ ግን እንደምታስበው አይደለም ይለዋል ማለት ነው። እሷ የልጅ ማሳደግ እንዲሁም ምን ሰይጣን አሳሳተው አደራህን ይለዋል። እውነት እንደዛ ደና ጠንቃቃ ሰው ነበር እኮ ጋሽ ይለዋል። አባዬ በተኛበት ከሆነ ሰው ይሳሳታልኝ ፍጹም ሰው አይደለም። አንድም ቀን በህይወት አደርገዋለሁ ብላ ያላደረከው ነገር ታደርገው ትችላለህ ከሆነ እሱስ እውነትህን ነው የሁላ አጋጣሚ ነው ይለዋል። ምናልባት ወንድ አባዬን ብታወራው ስለመድፈሩ እውቅና አይሰጥም። እማዬ ጋር ብትሄድ ሰላምን ቁጭ ብታወራ 126 ላይ መከላከል በማይችልበት ሁኔታ አስገድዳ ከደፈረችው እንግዲህ 5 ዓመት ያሳሰረባት። አሁን ደህና ልጆች እንዲበተኑ ማድረግ ደግሞ አሁን ሰላም ነው። አሁን ሀዘን አሁን ደስታ በኋላ ለእሱ ያለ ናታን ይናገራል። እውነት ነው እውነት እያለ ገዜ ግን ሁሉም ነገር ያልፋል። መከራውም ደስታውም ሀዘኑም ብስጭቱም ሁሉም ነገር ያልፋል። ቀሪ እየተጎዳ ቢሆንም ሞት ግን በዚህ መሀል ያልፋል ይላል ማለት ነው። እውነት ነው ናታን ስንት ችግር አልፏል መሰለህ ይለዋል። አንዳንዴ መኖር አያስመኝም፣ አንዳንዴ ደግሞ ወይ መሞት ለመውለድ ይሻላል ወይ ስላት አዎ ገዚህ ናት ምግብ በልታለች ከምሬ ነው እያለ ስንቱ ተረሳ። ምድር ጨካኝ ናት ትበለዋለች እያለ እንግዲህ ገዚህም ለናታን ይነግሯል። እንዲሁ ለዚህ ለአጭር እድሜ መጨቃጨቅና መነዛነት ክፋት መሰራራት ምን ይሰራል? ለዚህ ለአጭር እድሜ ተፋቅሮ እና ተወዶ በሰላም መኖር ነው የሚሻለው እያለ ገዚህ ትክክል ነው። እማዬ ይቅርታ ታደርግለታለች ይችላል። አይ እኔ እንጃ ናታን እማዬ የሰዓት ኃይለኛ ናት። ቀለበቷን አውልቃ እንደወረወረች አላውቅም ይለዋል። በጣም ነው እኮ የተጎዳችው ገዜ ይለዋል ማለት ነው። ያቺ ሙሳጅ እንዴት እንዳሳዘነች ይላል። የወደደው ሰው ሳይለያይ ይለዋል። ስለ ልጆቻቸው ብለው ይቅር ይባባሉ እንዲሁ እሱም ይቅርታውን ቢያወርድ እሱም ትክክል የሚያወርድ ሁሉም ጥሩ ይሆናል ይለዋል ማለት ነው። ረዳ ያችን ሙሳጅ ይዛት ወጣች። ለዛ ተፈቅዶላት ይሆን እንዴ ይለዋል። ያቺ እንዲያውም ለዛ ውሃ ይዛት ወጣች። አይ ጥሩ እንኳን ወሰደቻት ችግር የለም ትንሽ ተረብሻ ነበር ይለዋል። ይሁን እንግዲህ ይለዋል። እሱ ያመጣውን እሱ እስኪመልሰው እንግዲህ ተሎ ቢታረቁ ጥሩ ነው ይለዋል ማለት ነው። ናታንም እንግዲህ ወደ ውስጥ ይገባልኝ። ገዜም እንግዲህ ውጭ ላይ ቁጭ ይላል ማለት ነው። አቤት ጉድ ምን አይነት ማዕት እንዲህ አይነት ቤተሰብ እንደዚህ መበታተን እያለ ገዜም እንግዲህ ይናገራል። እንግዲህ ዳጣም ሰላምን አግኝታት እትዬና ጋሼ ተለያዩልሽ፣ ተጣሉሽ፣ ለምንድነው ጥፋተኛ ማትሆኚው? ምንድነው ጥፋት ትላታለች። አንቺን ባራስነትሽ ወስደው ጣሉብኝ፣ ብዙ አመታትን ጠበቅኩኝ፣ ቀረሽ ለአንቺ ምትክ ብዬ አዎ ሌላ ልጅ ወለድኩ። በቃ ብዙ ጊዜ ነገርኩሽ እኮ ዳጣ ትላታለች። አባዬ እንደሰከረ ሳያውቅ ተኛሽ። አዎ ተኛው። ይሄ ደግሞ የኔ ጥፋት አይደለም ትላታለች። ግን ሰላም ምንም አይጸጽትሽም ማለት ነው ትላታለች። እኔ እኮ መለየታችን አልፈልገውም፣ ግን ደግሞ እኔም ደግሞ ጥፋተኛ አይደለም ትላለች። እሺ እንግዲያውስ እንዴት ለማየደስ ታስረዳታለች። ምን ነው ማስረዳ? እንዴት እንዳረገዝኩ ትላታለች። እንዴት እንዳረገዝኩ ልንገራት ከተባለ አንቺም የደረጀ ልጅ ሆንሽ ታውቃለሽ ማለት ስለዚህ አይሆንም ማለት ነው። አዎ ትላታለች። ጋሽ ግን የት ነው ሄደው ትላታለች። ልነው ልትሄጂ ነው ትላታለች። አንቺ ስርዓትሽን ያዢ እናትሽ እኮ ነው ትላታለች ማለት ነው።
እንግዲህ ዳጣም ዝም ብላ ታያታለች። ቆይ ግን ናታን ለምንድን ነው መኪና ውስጥ ትቶን የሄደው ትላታለች። ወይስ እኔን እሱን ፈቃደኛ ማድረጉ ነው ትላታለች። ልብሱንና አጥቤ ምግብ ሰርቼ እንጀራ ጋግሬ አብልቼዋለሁ ትላታለች። እንኳን ነውረኛ ምን አገባህ አግባኝ አላልኩ ይባባላል ማለት ነው። እንግዲህ ወይዘሮ ማርቲን ሰላም እንግዲህ ወጥታለች። ጭራሽ ትታይ ትወርዳለች። ስለዚህ ይሄ ጊዜ አላስቀምጥ ማለት ነው። ከዛም እንግዲህ ይቅርታ አድርግልኝ እቺ ጭራሽ ትታይ ትወርዳለች እያለች ሰው የላትም ናታን ስትሆን ያላወቅ ናታን የሚመጣ ማለት ናታን ናታ ወደ ቤት ነው እንደሳሳም አይትዬ እንደዛ አይደለም ወደ ውስጥ ትገባለች ማለት ነው። ናታንም ምን አወራችሁ እንዴ ማለት ነው ልትለያዩ ከዛም እንግዲህ ማለት ነው። ከዚህ በኋላ ደረጀ ጋር መጠየቅ ፈልጋለሁ አንድ ቤት ካልማለ ከዚህ በኋላ ከደረጀ ጋር መኖር አልፈልግም። ለራሴ ጭንቅላት አመሰግናለሁ ማለት ነው። አብጌል ሞታ ማየ ነገር የምርሽ ነው ይላል ማለት በቃ ከአባዬ ጋር ትለያዩ ነው ትላታለሽ እና ምን እያልሽ ነው ትላታለሽ። እና እኔ ማርታ ነኝ ከሰራተኛ ከ20 ዓመት ሙሉ ሲማግጥብኝ የነበረ ሰው ጋር የምኖረው ትላታለሽ። አንተ ካልፈለክ እማዬ ከዛስ ንገሪኝ ትላታለሽ። ምን ከዛለው ትላታለሽ። የቱ ብቻውን ከሚሆን እሱ ይቀር ያግባትና የወለደውን ያሳድጋት እማዬ እንደዚህ አይበልም አባዬ በቃ ሄዱታለች የፈለጋችሁ ከዛም አብጌል ምን አስተሰሙ በዚህ መሀል እንደዚህ አታውቂኝ ማለት ሄዱ ከዚህ ትላቸዋለሽ። ገዘኛለሽ እኔ ማርታ የቀረው ሙሉ ይቀራል እንግዲህ እነሱ መልከስከስ ተፈጥሮ አልመለስም ተሳብ እና ከአባዬ ጋር ትለያዩ እኛስ ቤት ውስጥ ትላታለች። ምን ትሆናላችሁ ትላታለች። ለልጅ የተባለ እንደዚህ አይነት ህይወት የለም ትላታለች ማለት ነው። ሁላችሁም ቢሆን አድጋችኋል ትላታለች። አንቺም ሰላም ናት ማለት ነው። ጋሼ ከፈለግሽው ጋር መኖር አለማግባት ትችያለሽ ማለት ነው። ትጠይቀዋለሽ ማለት ነው። ውሃ እየናት ትላለሽ ማለት ነው። እንደሱ ይሻላል አብራኝ ትኖራለች ትላለች ማለት ነው። እማዬ ምን አደርጋለሁ ይላል። እንደዚህ እንጂ አይሻልም እንዴ? ቆይ አባዬ ካለኛ ማን አለ የት ይወድቃል ትላታለች። አላውቅም ትላታለች። ሂጂ ውጭና ፈልጊ እሱም ሂጂና ፈልጊ ትላለች። እሺ ይላል ማለት ነው። ውጭና ሄደበትን ተከታዩ ትላለች። እንግዲህ እሺ ብሎ ከዛም እንግዲህ አብጌልም እያለቀሰች ትሄዳለች። አሁንም ማርቲም እንግዲህ ግራ ተጋብታ ይሄ ነገር አብጌልና ናታንም ቁጭ ብለው ሳለ ወይዘሮ ማርቲም እያለቀሰች ዝም ትላለች ነው ከዳጣ ጋር ነው። ይቅርታ ላረግልህ እንግዲህ ደግሞ መጥፎ ነገር እንዲያጋጥመው አልፈልግም ትላለች። እስኪ አባዬን ቢሮ እናገኘዋለን። እሺ ቢሮ ነው የሚሆን ትላለች። ምን ይሰራል ቤት ሰዓት ቢሮ ወይ ሰክሮ ይሆን ወይ የሆነ ነገር ሆኖ ይሆን ብቻ የሆነ ይሆን አላውቅም። የሆነ ነገር ሆኖ እንዳጣም እንደዚህ ናታንም አብጌል እንግዲህ አቶ ደረጀ ይመስለኛል ኤቢ ትላታለች ማለት ነው። አባዬ አይደለም ወይ ትላለች። አባዬ ነው ወይ ትላታለች ማለት ነው። እንግዲህ አቶ ደረጀ ምን እንደሆነ ባናቅም እነሱም ሲያዩት ዳጣና አብጌል ይደነግጣሉ ማለት ነው። እንግዲህ የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። በቀጣይ እስከምንገናኝ በያላችሁበት ያለ ዳርቻ ሰላማችሁ ይብዛት ይበልልኝ። ወዳችሁ ስለምትከተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም አለማየሁን ሰብስክራይብ አድርጉኝ አበረታቱ። ይወድና ሰዎች ባይ ብዬ ልኬት ነበር ትላታለች ማለት ነው። ዛሬ ሆስፒታል ትሄዱ ነው አይደል ትላታለች ነው ናታን ነው የነገረች ትላታለች። አሁን ማየ ትላታለች እና እዛው ነው ያለው ወይ ትላታለች። ዝግጁ ነው ትላታለች ማለት ነው። እንግዲህ ወይዘሮ ማርቲም ነይ እስኪ አንዴ ትላታለች ማለት ነው። ዳጣም እንግዲህ ከእሷ ጥግ ቁጭ ትላለች ማለት ነው። ከልጆች ለይቼ አላይሽም እሺ ትላታለች ማለት ነው። ከዛም አይዞሽ በቃሽ ትላታለች ማለት ነው። እንግዲህ ማርቲም ሰማሽ አይደል የሰላምን ነገር ትላታለች። በጣም ዛሬ እሱን ለማረጋገጥ ነው የሚሄደው ትላታለች። እንግዲህ ለማንኛውም ግን ቃል ገባልሻለሁ ትላታለች። ምንም አይነት ነገር ቢፈጠር ከልጆች ፈጽሞ አለይሽም እንዳትፈሪ ትላታለች። እሺ እማዬ በቃ ሁሉም ነገር በቃ እንግዲህ እያለች ትናገራለች ማለት ከኔ ተማሪ ምንም ነገር ቢሆን ሰው እንዳታምኝ ትላታለች። በህይወት ዘመንሽ ሰው እንዳታምኝ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምኝ እሺ ትላታለች ማለት
እሺ እማዬ ትላታለች። ዛሬ እናረጋግጣለን ትላታለች። በራሴ አይን ካላየው አላምንም ብዬ እኮ ነው ትላለች ማለት ነው። እንግዲህ እሱንም ነገር ለማየት ከአቶ ደረጀ ጋር ውሃዬን ከአጠገብሽ አታርቂያት አብጌልም ትላታለች። እህቴ እማዬ እንደዚህ አትበይ ትላታለች ማለት ነው። በቃ ደረጀ እየመጣ ነው ተባብለው እንግዲህ መኪና አሙቀው እንግዲህ ውጤቱን ለማየት እየሄዱ ያለው ነው። እንግዲህ የዛሬው ዳጣ ድራማ በዚህ የተቋጨው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልኝ። አለማየሁን ሰብስክራይብ በማድረግ ቤተሰብ ሁኑ። አብሮነታችሁን አሳዩን። መማሮቹ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ባይ
አላደረኩም ትለዋለች። በቃሽ ከዚህ በላይ ምንም አይነት ነገር ይኸውልሽ በገዛ ጆሮ ሁሉንም ነገር ሰምቻለሁ ይላታል። እንደዚህ ሲላትኝ ወይዘሮ አልማዝም ደሊና እባክሽን ንገር ያባራታል ማለት ነው። እባክህ ልጄ ታሞብኝ ነው እኔ እናት ነኝ ትላለች። የእኔ እናት አልማዝ ብቻ ናት። እየሰማሽ ነው ወይዘሮ አዜብ? እንኳን ለደቂቃ እዚህ ቤት እንድትቆይ አልፈልግም። ካሌብ ልጄ እባክህ ልጄ ታሞብኝ ገንዘብ ብቻ ነው የምፈልገው ትላለች። ኧረ እባክሽ የሰረቅሽውና ያበላሸሽውን ህይወት ፖሊስ ጣቢያ ስትገቢ ትናገሪያለሽ ይላል። ምን ታደርጋለች ትለዋለች። እባክህ እባክህ ትለዋለች ማለት ነው። እንግዲህ እነሱንም እንደስ ስትላቸው ውጭ ይላታል። እሷም ዞር ብላ ታያቸውና ትወጣለች ማለት ነው። የዛሬው ደሊና ድራማ እንግዲህ ከዚህ ላይ ከመቋጨቱ በፊት ምንድን እየተካሄደ ነው ትላለች። ወይዘሮ አልማዝና ወይዘሮ አልማዝና ቤዛም ይስቃሉ ማለት ነው። ደሊናም ዝም ብላ አቁማለች። ምንድን ነው እየተካሄደ እማዬ ይላታል። እሷን አመኜ አንቺን ስላስቀየምኩሽ በጣም ይቅርታ ነው ትለዋለች። አውቃለሁ እሰይ እንደውም ተገላገልናት ትለዋለች ማለት ነው። እንግዲህ እንደዚህ እያሉ እያሉ እነሱም ይቀመጣሉ። ካሌብም ተናዶ ቁጭ ይላል ማለት ነው። የዛሬው ደሊና ድራማ በዚህ ነው የተጠናቀቀው። ወይዘሮ አዜብ ሻንጣዋን ይዛ ከቤት ወጥታለች። በቀጣይ በክፍል 46 ምን ይሆን? የካሌብ እውነተኛ እናት ማን ናት? ግን ከዚህ ላይ ወይዘሮ አልማዝ የካሌብ እውነተኛ እናት ሳትሆን ወይዘሮ አልማዝ ከልጇ ከቤዛ ጋር ሆና የቤዛ እናት ናት። ግን የካሌብን ንብረት ልትወርስ እንደመጣች ነው የሚያሳየው። እና እንግዲህ በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ባርኮትን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮቹ ስለምሰጡኝ ሀሳብ አስተያየት በርቺ ቀጥይበት ለምትሉኝ ከልብ አመሰግናለሁ። እንዲሁም ቤቴን በመልካምነትና በቅንነት መጥታችሁ ለጎበኛችሁ ደግሞ ምስጋና የላቀ ነው። ያልመለስኩላችሁ እኔም ቤታችሁ እንድመጣ የምትፈልጉ ኮሜንት ላይ አስቀምጡልኝ። ያልመለስኩላችሁ መልሳለሁ። እስከ ሰዓት ግን እስከዚህ ደቂቃ አብራችሁ ስለቆያችሁ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ክፍል እስከሚያገናኘኝ እኔም እናንተም ቸርን ሰንብት። ባይ ባይ።